ሰላም የተከበራችሁ ኢትዮጵያ እንዴት ናችሁ? ማቲያስ ነኝ። ጊር በሚል ተከታታይ ማቀርብላችሁ 103ኛው ቪዲዮ ነው። ዛሬ የፈረንጆቹ ቀን ኦክቶበር 30 ነው። እንግዲህ 102ኛው ላይ ሬጅስትሬሽኑን ለማድረግ ምን እንደሚያስፈልጉና እንዴት ሬጅስተር እንደሚደረጉ አይተናል። እኔ እንግዲህ እንዳልኳችሁ እውነተኛ እንሁን ስላችሁ ምንድነው መሰላችሁ? አንድ ላይክ ነው ሰልፍ ክሪቲክ እንትን ነው ታውቃላችሁ። ዲሲፕሊን በሰው መካከል በሰዎች በተቋሞች መካከል ሀገር ተቋም ነው ማለት በሌላ መንገድ አያችሁ አልቲሜትሊ ኢትስ ጎይንግ ቱ ቢ ዩኒፋይድ ዋን አይደለም ማለት ውስጡ የብዙ ነገሮች ስብስብ የሆነ ላይክ ነው። ድርጅትም እኮ እንደዛ ነው። አሁን ለምሳሌ አንድ ትልቅ መስሪያ ቤት የምትወስዱት ውስጡ ብዙ ክፍልፋዮች አሉት፣ ግን ዞሮ ዞሮ መጨረሻ ላይ ሆኖ አንድ ተቋም ይሆናል። ለምሳሌ የኢትዮጵያ ቴሌኮሙኒኬሽን የምትወስዱት ስራው ማለት ምንድነው? የስልክና የኢንተርኔት አገልግሎት ማቅረብ ሊሆን ይችላል። ውስጡ ግን በጣም ብዙ ሰርቮች አሉት እና የነዛ ነገሮች ሁሉ እንትን ድምር ውጤት ነው እና ሀገር ደግሞ ከዛ የሰፋ እንደ ባህር ሀገር ከነስሙ ሀገር ነው የሚያክለው እንደሚባለው ሰፊ ብዙ ነገሮችን ያካተተ በውስጡ ብዙ ማለት የህብረተሰብ ክፍሎችን፣ ተቋማትን፣ አሰራሮችን፣ ባህሎችን፣ አደራረጎችን፣ ሰዎችን እና ላይክ ነው ምን ልበላችሁ ብዙ አይነት ባህሪ ያላቸው ተቋማት መከላከያ ያለው፣ ደህንነት አለው፣ ፖሊስ አለው። ከጸጥታ አኳያ ከሄዳችሁ ነው የምለው። ደግሞ ወደ ኢኮኖሚ ስትመጡ ባንክ አለው፣ ቴክኖሎጂዎች አሉት፣ ምናምን የባህል እንትኖች አሉት፣ ወዘተ ወዘተ እያለ መንግስት አለው፣ አሰራር አለው፣ ዘርፈ ብዙ ነገሮችን የያዘ ነገር ነው እና በሀገራት መካከል ምንድነው ልዩነት የሚያመጣው ብላችሁ ብትጠይቁ ላይክ ነው ኢትስ ኦል አባውት ምንድነው የሚባለው አመንግ አዘር ቲንግስ እንበለው ከሌሎች ነገሮች መካከል ራስን መገምገም መቻል ነው። አንዱ ራስን መገምገም መቻል ነው። በጣም ክሪቲካል የሆነ ነገር ነው። ዲሲፕሊን ይጠይቃል። ግን ምንድነው የሚባለው ይሄ ዝም ብሎ መሞካከሽ አላለ አጉል ልከክልህ አይነት ነገር መሆን እሱ አይደለም ሀገር የሚመራው። ትናንትና አሁን ማን ነው ስማቸው? አንድ ተካልኝ ገዳሙ የሚባሉ ሰው ስማቸውን ሰማው ነበር አጋጣሚና እንትን ፖድካስት አይቼ ስቲል ስማቸው እየሰማዋቸው እና እንትናቸውን ቶናቸውን ስትሰሙት የሚሉት ነገር ምንድነው? ቶኑን ስትሰሙት የሚሉት ነገር በቃ እሳቸው ከተመቻቸው ሀገር ተመችቶታል ማለት ስትጨምቁት ማን ነበሩ እኚህ ሰውዬ ብላችሁ ከንግግራቸው አውጥታችሁ ስታዩት ገብቷቸዋል። ማን ነበሩ እኚህ ሰው በታሪካቸው በኢትዮጵያ ውስጥ ማለት በጣም ብዙ ልምድ ያላቸው በብዙ ቦታ የተሳተፉ ሰው ናቸው እና ከሰማሁት ነው ከሚናገሩት ነገር ስትጨምቋቸው ስታወጧቸው ምንድነው እሳቸው ከተሳካላቸው ገብቷቸዋል ሀገር ተሳክቶለታል። ሌላው ነገር አሁን ማለት ዲፌንድ እኔ አሁን ለምሳሌ በጣም ኦቨር ክሪቲካል የሚሆኑ ሰዎች ደጋፊ አይደለሁም፣ ግን ዝም ብሎ በመሞጋገስ እና በመሟሟቅ ግን ሀገር ሊቆም አይችልም። ይጠፋል እንጂ ይወድማል እንጂ ይፈርሳል እንጂ ሀገርን ይገርማቸዋል ትችት ያነሳዋል፣ ይቀርፈዋል። ይሄ የበሰበሰውን ምናምን ያለውን ነገር አውጥቶ ይጥለዋል። እኔ ይገርሙኛል። አሁን እሳቸው እንግዲህ ስታዩቸው እንደሚሉት ማለት ነው አቢሲኒያ ባንክ ፋውንደር ነኝ ምናምን ነው የሚሉት። በስባሳ ነው ማለት ነው አቢሲኒያ አሁን አንድ ኬዝ አንስተው ሲያወሩ ነበር። ኃይለ ሥላሴ እንዴት አድርገው ታውቃላችሁ? እንግዲህ በኢትዮጵያ በነበረው የኢምፔሪያል ስርዓት መሰረት የመጨረሻው ዳኛ ኃይለ ሥላሴ ናቸው በፍርድ ቤት ጉዳይ ራሱ ነው። እና አንድ ሰው ብድር ተበድረው ብድሩ ይበላሽባቸዋል እና ብድሩ ተበላሽቶባቸው ክፈሉ ተብለው ሲነገራቸው ሰውየው አልሰማ አሉ። ጉዳዩ ፍርድ ቤት ሄዶ ፍርድ ቤት ደግሞ በሐራጅ ይሸጣል እና ሰውየው የፍርድ ቤቱን ሐራጅ ውሳኔ ይዘው ማንጋ አቤቱታ ገቡ ንጉሱ ጋር ማለት ነው። እና ንጉሱ ደግሞ ምን ይላሉ?
ተውለት ግማሹን ይክፈልና ምናምን ሀራጁን አንሳለት ወዘተ ወዘተ ብለው እና አሁን በእሳቸው ቤት እኔ ገርሞኛል። ላይክ ነው እንደሳቸው የተማረ እሳቸው እንደሚሉት ማለት ነው ውጭ ሀገር ሄዶ የሰራ ምናምን ያለ ውጭ ሀገር የተማረ ኤክስፖዝድ የሆነ የረጅም ዓመት ስራ ልምድ ያለው ምናምን ነገር ምንድን ነው ላይክ ነው ኃይለሥላሴ ያንን ነገር ስላደረጉ ያቻቻሉና መልካም ያደረጉ ነው የመሰላቸው። በዛ ቶን ነው ያቀረቡት፣ አፍ አውጥተው ባይሉትም ማለት እና ኃይለሥላሴ አቻቻይ ሰው ናቸው ነው ቶኑ የንግግራቸው እንደምታው ማለት ነው። አሁን ይሄ አቻቻይነት አይደለም፣ ገብቷችኋል? አቻቻይነት አይደለም ማለት ሁሉም ሰው በሕግና በስርዓት ሰርቶ የሚያድርበት የሁሉም የእኩል ሀገር የሆነ ነው እንጂ አንድ ሰው አንድ ጊዜ 2 ጊዜ 3 ጊዜ ፍርድ ቤት ተጠርቶ አልመጣ በሉ ብድር ዕዳ አለብህ ተብሎ በባንኩ 1 ጊዜ 2 ጊዜ 3 ጊዜ ማስጠንቀቂያ እየተላከለት ማስጠንቀቂያውንም ሳይሰማ ፍርድ ቤት ሲጠራው ፍርድ ቤት ሳይሰማ ምናምን ብሎ ቁጭ ብሎ ለምንድን ነው የተማመነው ነገር አለ ማለት ነው አይደለም። ይሄ ሀገሩ የሕግና የስርዓት ሀገር አይደለም። እኔ ንጉሱን አውቀዋለሁ ገባለሁ እዛ ፍርድ ቤት ተቋም ምናምን ያቋቋምከው ነገር ባዶ አደርገዋለሁ ነው። ገብቷቸዋል። እና ይሄን የመሰለ የኃይለሥላሴ አሁን እሳቸው እዛ ውስጥ ይሄን የመሰለ የበሰበሰ የኃይለሥላሴ መንግስት መወቀስ ነው ያለበት። ገብቷቸዋል። ልክ ልኩ መነገር ነው ያለበት። አንተ በስባሳ ተብሎ ማለት አንተ ግም ተብሎ ግን ያንን መናገር አላስፈላጊ ነው። ነገርን ለምን ታከራዋል? ገብታችሁ የአንዳንድ ሰው ሎጂክ ነገርን ለምን ታከራዋል? ለስለስ አድርገው ነው ማቻቻል ነው ወዘተ ወዘተ። ግን እንደዛ ተብሎ ማህበረሰብ አይጠናም። መጨረሻ ላይ የሆነው ነገር ምንድን ነው? በሀገራችን የሆነው ውርደት ነው። ጠፋን ማለት እንዴት ልበላችሁ፣ በጣም እኮ ነው ውስጣችን የላሸቀው። ይሄ እንዴት ልበላችሁ፣ እኔ በምን እንደምገልጸው አላውቅም። ይሄ ውሃ ገብቶበት እንጨት በስብሶ እንስታችሁ እንድስታረጉ ዝም ብሎ ትረፍ የሚል ነገር የለም። እንደዛ እኮ ነው እንደ ሀገር የሆን ነው። ስቲል እንደዛ ነን። ለምንድን ነው መስማት አንፈልግም ነው ማለት። መጽሐፍ ቅዱስ ምን ይላል መሰላችሁ? መጽሐፍ ቅዱስ ላይክ ነው ተግሳጽ ሁሉ ለጊዜው ያሳዝናል ይላል። የሚያስደስት ተግሳጽ የለም። ነገር ግን ለተመከረበት ሰው የሰላምን ፍሬ ነው። ለተገሰጸ ማለት እንትን ነው። እግዚአብሔር ሲገስጻችሁ ወይም ሲቆጣችሁ ተስፋ አትቁረጡ ይልና ማለት እግዚአብሔር ይገስጻል ይላል። የሚወዳቸው የማይገሰጽ ልጅ እንዲያውም ዲቃላ ይላል። የማይገሰጽ ነው ተግሳጽ የማይደርስበት ልጅ እና ቁጥጥር የማይፈለግ ልጅ ነው። ሁ ኬርስ ገባ ወጣ ወደቅ ተነሳ ምናምን ዞር ብሎ የሚያይ ሰው ከሌለ እንትን ማለት በቃ እንትን የማትፈለግ ሰው ነህ ማለት ነው። እና መጽሐፍ ቅዱስ ራሱ ይላል ነው የምላችሁ ነው ማለት እንትን ነው ዲቃላ ነው የማይገሰጸው ይላል መጽሐፍ ቅዱስ። ልጅ ከሆነ ይገሰጻል። ለምን? ፍሬ እንዲያፈራ ነው። ለጊዜው ያሳዝናል። ነገር ግን በዛ አዝናችሁ መጥፎ ነገር ውስጥ አትግቡ። ሰው ታውቃላችሁ ያኮርፋል፣ ቂም ይይዛል። እኔ አንድ ጊዜ በጣም የገረመኝ ነገር የቻይልድ ሳይኮሎጂ ነገር እየሰማው ህፃናት ቂም ይይዛሉ እና ቂም ሲይዙ በምን እንደሚገልጹት አላሉ ማለት ሆን ብለው አይደለም ግን ላይክ ነው እንዴት ልበላችሁ ኢንቱዊቲቭ ይሆንና ደመነፍሳዊ ይሆንና ሰነፍ በመሆን ትምህርት በቃ ግዴለሽ በመሆን ስራ ባለመስራት ምናምን ራሳቸውን ይገልጹታል። ላይክ ሲቆጡ ነው ሲያኮርፉ እንደዛ ነው የሚያደርጉት አይነት ነገር እና በሀገራችን አሁን እየተስተዋለ ላይክ ነው። ይህንን ህግ ሳየው እኔ ለእኔ የሚሰጠኝ ሴንስ ነው ብላችሁ ይህንን ህግ ሳየው የሚሰጠኝ ሴንስ ምንድን ነው? የደካሞችን እንትን ነው
የግንባታ ተቋማቶች ሪል ስቴት ዴቨሎፐሮችን ኩሽን የማድረግ ነው። እነሱ ላይ ጫና ካበዛናባቸው አቅም የላቸውም ማለት ስታንዳርዱን ከፍ አድርገን የእነሱን ስታንዳርድ ከፍ በማድረግ በዛ ሂደት ሀገር እናሳድግ አይደለም የሚታየው ነው። እንደዛ ስትል ራዲካል ነህ የሚል ነገር ነው አሁን ሚስተዋል ያለው በሀገራችን ነው የምላችሁ። ሀገሩ ባዶ ነው እንዳልኳችሁ። ይሄ ዝናብ ውስጡ ገብቶ በቃ እንዳበሰበሰው እንጨትና ይሄ ወንዝ ዳር ምናምን ሆኖ ስታነሱት በቃ ዝም ብሎ እንዲህ ብታረጉት ውድቅ የሚል ነገር ግን ቆሟል። ላይክ ነው ቆሞ ልታዩት ትችላላችሁ። ግን እንትን እርጥበት ገብቶ አበስብሶት በቃ እንዲህ ብታረጉት የሚወድቅ ነገር ነው እና እንደዛ እስኪወድቅ በቃ አሁን እኔ ያን ሰውየውን አይቻቸው ሰምቻቸው ታውቃላችሁ። በቃ እሳቸው የሆነ በብል ውስጥ ስለኖሩ እና የሆነ ምቾት ስለኖሩ ሀገር ሰላም ነው፣ ቀስ ብለን ይስተካከላል። ለምን ራዲካል መሆን አስፈለገን? ለምን መቆጣት አስፈለገን? ምናምን እኔ ደርግ ያደረገውን ነገር እየደገፍኩ አይደለም፣ ግን ደርግን ስበው ከሌለበት ከበረሃ ላይ ስበው ጎትተው የህዝብ ቁጣ አድርገው ያመጡት ኃይለ ሥላሴ ራሳቸው ናቸው። ለምን? ክሪቲሲዝምን ስለማይፈልጉ ነው የምላቸው። ማለት የሆነ ነገር ያሳያቸዋል። እዚሽ ጋር የሆነ ነገር በቅላለች፣ እዚሽ ጋር የሆነ ነገር በቅላለች፣ ይሄው ይሄ እየተሰራ ነው፣ ይሄው ቀስ ተብሎ ራሳቸው እንደሚሉት እንትን ነው ህፃን ልጅ እያስለመዱት ካልሆነ በስተቀር በአንድ ጊዜ ጥሩ ምግብ ልስጥ ማለት የጠነከረ ወተትና እንደ ስጋ ያለ ነገር መጽሐፋቸው ላይ ማለት ነው የኢትዮጵያ ህይወትና የኢትዮጵያ እርምጃ የሚለው ቢሰጡት እንዲህ አይደለም ማለት በአንድ ጊዜ አይለምደውም፣ ቀስ እያባበሉ ነው የሚል እንትኑ ነው ምላችሁ። የወቅቱ ታይም ሴንቲመንቱ ይሄ ነው ምላችሁ። ይሄ ግን አያኖርም ነው፣ ያጠፋል። እኔ አይደለው እኔ እንደው መጽሐፍ ቅዱስ ጠቀስኩላችሁ ነው ምላችሁ። ምሳሌም ላይ ብትሄዱ ህፃን ልጅን በሚሄድ ላይ ነው ስትሪክት ሆነን ወደዚህ ይሄን አድርግ ምናምን ብለህ መስመር ማስያዝ አለብህ። ለትልልቆችም ሰው ትልቅ ሆነውም ታውቃላችሁ ተግሳጽ አይፈልግም። እንዴት አጠፋ ተብዬ ነው፣ እንዴት አስተካከል ተብዬ ነው ሰው እና በሀገራችን አሁን ባዶ ነው። ሊትራሊ ነው የምላችሁ። እኔ ይኸው ገብቼ እያየሁት ነው ማለት አሁን ከተማ ብለዋችሁ ትሄዳላችሁ። ልክ ነው። በጂፒኤስ በጉግል እርዝ አድርጋችሁ ትገባላችሁ። ምንም የለም ነው፣ ወፍ የለም። ይሄ ክልል አመድ ደፍቶበታል ስትል እንዴት ክልል ማለት ሰው እንደዚህ አይነት አስተሳሰብ ውስጥ ነው የሚኖረው እና ሀገራችንን ገብቷችኋል። ምንድን ነው መሰላችሁ ራዲካል መሆን ማለት ምን ማለት ነው? አሁን ለምሳሌ አይዶን ነው 60 ሰው ደርድረ መግደል ራዲካል ነው፣ ጽንፈኝነት ነው። ግን የኃይለ ሥላሴ መንግስት መገልበጥ ጽንፈኝነት አይደለም፣ ፍትህ ነው። ገብቷችኋል? ለምን? ቆሻሻ ስለሆነ ነው። ስልጣን መምነሽነሻ አይደለም፣ የስራ ነው፣ የኃላፊነት ቦታ ነው፣ አደራ ነው፣ የህዝብ አደራ ነው ያዝከው። ህዝብ አሳትፈ ማለት ዘመኑን የሚመጥን ነገር እንድታመጣ ነው እዛ ጋር የተቀመጥከው እንጂ ለአንተ ክብርና ዝና አይደለም። ቀስ ተብሎ ነው አትቸኩሉ ምናምን። ስንት ዓመት ቀስ? ይኸው 2000 ዓመታችን ከኛ በላይ እየተጎተተ አለ ወይ? ገብቷቸው እና አንዳንድ ሰዎች ምን አይነት ምን ይፈጠራል መሰላችሁ? የሆነ የሙቀት ግሩፕ ይፈጠራል። ራሱ እርስ በርሱ እየተደናነቀ እየተሿሿመ እየተደናነቀ ምናምን የሚኖር የሙቀት ግሩፕ በቃ አንዱ ለአንዱ ሙቀት ይሰጠዋል፣ አንዱ ለአንዱ ሙቀት ይሰጠዋል። የሆነ ኢንኩቤተር ይፈጥራሉ እና ያ ኢንኩቤተር በቃ በላይፍ ሰፖርት ነገሮችን ላኑር ይላል። በላይፍ ሰፖርት ግን በአደጋ ጊዜ ነው እንጂ ማለት ኢንኩቤተር አሁን ልጆች ተወልደው ያለ ጊዜ አንድ ልጅ ከተወለደ ምንድን ነው የሚደረገው? እንግዲህ ያለ ጊዜው ወይንም ደግሞ በሆነ ችግር ምናምን ላይፍ ሰፖርት ላይ ይገባል።
ልክ ነው። አካሉ እስኪያድግ ጡንቻው እስኪጠነክር ወዘተና ወጥቶ እንደ ማንኛውም ሰው ይሄ እኛን የምተነፍሰውን አየር እየተነፈሰ ምንበላው ምግብ እየበላ እንደ ሰው ማደግ እና መስራት ምናምን እስኪችል ድረስ እዛ ማሞቂያ ክፍል ውስጥ ታስቀምጡታላችሁ። በሀገር ደረጃ ግን እንደ ኢትዮጵያ ባለው ሁኔታ ውስጥ ግን የሙቀት ቡድን ራሱም ላይ ጥፋት ነው የሚያመጣው ነው። ህዝብ እያስቆጣ መዓት ነው የሚጋብዘው ነው ራሱ ላይ። እሱስ እሺ በጥፋቱ ይሄድ ይባል። ግን ምንድነው መሰላችሁ የሙቀት ቡድን ማህበራዊ እድገትን ከልሎ አስቀርቶ የራሱ ጠባብ የሙቀት ቡድን ይፈጥርና እሱንም ጠርጋችሁ ስታነሱት ሀገር ባዶ እንደገና ደግሞ ውጥንቅጥ ነው የምትጋብዙት። ለዚህ መድኃኒቱ ምንድን ነው መሰላችሁ? ይሄን ሙቀት ውስጥ የገባውን ሰው በሩን ከፍታችሁ በረዶ መልቀቅ ነው። በምን? በትችት ከተኛበት ተሟሙቆ ተመቻችቶ ከተኛበት ንቃ አንተ የምትተኛ ናችሁ ማንቃት ነው ያለባችሁ። አለበለዚያ በቃ የሆነ ሰዓት ላይ ህዝብ ሲበቃ ብሎ ተነስቶ ይገለብጠዋል ነው። አሁን የእሱ መገልበጡ አይደለም ችግሩ። ውጥንቅጡስ፣ ማህበራዊ ቀውሱስ፣ አለመረጋጋቱስ፣ ድህነቱስ ከዛ ተከትሎ የሚመጣው ምክንያቱም ዝም ብላችሁ ላይክ ነው በቃ በግልፍት የሆነን መንግስት ልክ በግልፍት ሰው ታውቃላችሁ ላይክ ተሳስታችሁ አንዳንዴ የማትፈልጉትን ዕቃ ላይክ ነው ንዴት አጋጣሚ የምትፈልጉትን ነገር አሰብሯችሁ ምናምን ያልፋል። ነገሩን ግን ያበላሸዋል። ገብቷቸዋል። አሁን የእኛም ሀገር እንደዛው ነው። በግልፍት ሰው ተነስቶ ኃይለ ሥላሴን አንስቶ እርጅናቸው እንኳን አላሳዘነውም ነው አንገላታቸው። ሴም ቲንግ ደርግም እንደዚህ። ለምንድን ነው የሙቀት ግሩፕ ይፈጠርና ኢንኩቤተር ውስጥ ይኖራል ማህበረሰብ። ውሸት፣ ራስን ማድነቅ፣ ወርቀ ዘቦ ነው ተአምር ነው ምናምን ብለው ውስጥ ስትገቡ ጉድ ነው። ድህነቱ፣ መሃይምነቱ፣ ኋላ ቀርነቱ፣ ደካማነቱ ግን ሳክሱ ጉራው ደግሞ ልክ የለውም ነው እና ያዋርዳል፣ ሀገር ያጠፋል። ገብቷቸዋል። አሁን እኔ ይሄንን የኢትዮጵያን እንትን ሳየው ይሄን ሳየው ከህንዱ ጋር ሳነጻጽረው እኔ አሁን አንድ ቢዝነስን ነው የምላችሁ አንድ የሪል ስቴት ካምፓኒን የንግድ ምን አይነት ነው ሶል ፕሮፕራይተርሺፕ እንትነ አድራሻ የት ነው ባለቤቱ ማን ነው ፎቶን አምጣው ስሙን አምጣው ምን ስራ ላይ ተሰማርተሃል ከዚህ በፊት በዝርዝር ምን ጀምረ ምን ጨረሳሃል የትኛውን ምን ያህል ቤት ገነባ ምን ያህል ቤት አስረከብክ ምን ያህል የፕሮጀክት መዘግየት አጋጠመ ይሄንን በዝርዝር ይዘና የተሰጡ ሰርቲፊኬሽኖች የብቃት ማረጋገጫዎች ወዘተ ካሉ እነሱን አምጣቸው። ለምሳሌ የግንባታ ፍቃድ የፕሮጀክት ፍቃድ ወዘተ ከተሰጠ እነሱን ይዘና ምን አይነት ነገር ልትሰራ ነው ያቀድከው የቅዱን ዝርዝር ይዘና ፕላኑን ይዘና የመኪና ማቆሚያ ስንት አስበሃል ጋራጅ ስንት አስበሃል ምኑ ጋር ነው የምታረገው ወዘተ ጥንቅቅ አድርገህ የእሳት አደጋ መከላከል እንዴት ነው የምትሰራው ውሃ እንዴት ነው የምታቀርበው የቴሌኮሙኒኬሽን ነገሮች እንዴት ነው የምታቀርበው የውል ሰነዶች ምንድን ናቸው ለምሳሌ ዋጋ ስትጠየቅ ዋጋ የምትሰጥበት ሰነድ ምን ይመስላል ሽያጭ ስትፈራረምበት ስታደርግ ሽያጩን የምትፈራረምበት ሰነድ ምን ይመስላል ቅጽ ምን ይመስላል ባለቤትነት መብት ስታስተላለፍ እንዴት አድርገህ ነው የምታስተላለፈው የህግ ክርክር አለበት ወይ ልሸጠው የምትለው ቦታ የህግ ጣጣ አለበት ወይ ሌላ አብሮ የሚሰራ ባለቤት አለበት ወይ ምናምን ተብሎ ይሄንን መጠየቅ እኔ አንድ የኢትዮጵያን ሪል ስቴት ካምፓኒ ምን ልበላችሁ ሊያቀርበው የማይችለው ነገር አይደለም ገብቷችኋል አይ ይሄንንማ እንዴት አቀርባለሁ ሊል አይችል ምክንያቱም ዳፍነትሊ ይኖሩታል እንደው ምን ልላችሁ ነው ዝም በጭፍን አይሰራማ ዘመናዊ የሆነ ካምፓኒ ነው
እነዚህ አሁን እዚህ ጋር የዘረዘርናቸውን ነገሮች በስንት ጊዜ ልትጨርስ አስበሃል? ፕሮጀክት ፕላንህ ምንድን ነው? ፋይናንሻል ስኪምህን ምንድን ነው? እንዴት አድርገህ ነው ፕሮጀክቱን ፋይናንስ ልታደረግ ያሰብከው? አብረሃቸው የምትሰራቸው ባንኮች ማን ናቸው? ፕሮጀክትህን ማን ነው ኢንጂነሩ? ላይክ ነው አንተ ጋር ያለው ኢንጂነር አይደለም፣ ውጭ ያለ ኦዲት የሚያደርግልህ ኢንጂነር ማን ነው? አርክቴክት ማን ነው? ቻርተርድ አካውንታንት ማን ነው? ከዛ በኋላ በየ6 ወሩ እነዚህን ነገሮች ታደርጋለህ ወይ ወዘተ ብሎ መጠየቅ አንድን የግንባታ ድርጅት ኢትዮጵያ ውስጥ ሬጅስተር ሲያደርግ ነው የምላቸው። እዚህ አሁን ለምሳሌ ሪል ስቴት እንትን ውስጥ ገብቶ ሬጅስተር ሲያደርግ ይሄንን መጠየቅ ሊያደርገው የማይችለው እና በፍጹም የሀገራችንን ተጨባጭ ሁኔታ ያላገናዘበ ነገር አይደለም። ልዩነቱ ግን ምንድን ነው? እነዚህን ነገሮች በትክክል አድርጎ ከመዘገበና ካስገባና ዌብሳይት ላይ ካስቀመጠና ቤት ፕሮሞት ሲያደርግ ሰዎች ያ ዌብሳይት ደግሞ በመንግስት የሚቋቋም ከሆነና መንግስት ኮንትሮል ውስጥ ከሆነና ኦዲት የሚደረግ ከሆነ ያ የኮንስትራክሽን ካምፓኒ ሳያጭበረብር ነው የምላችሁ ጥራቱን የጠበቀ ቤት ማለት የቤቱ ጥራት ቁጥጥር ይደረግበታል፣ የጊዜ ቁጥጥር ይደረግበታል ወዘተ፣ የሚያወጣው ዋጋ ይታወቃል። እነዚህ ነገሮች በሙሉ ፐብሊሳይዝድ ከሆኑ ተወታትፎ ተደብቆ ማለፍ ይከብዳል ነው። ገብቷቸዋል። አሁን ህጉ እችን ለማስቀረት ያሰበ ነው የሚመስለው። ለምን እኔ አሁን እንዴት ልበላችሁ፣ እኔ ከእናንተ ማለት የምፈልገው ካምፓኒዎቹ የእኛ ቢሆኑም እንኳን ነው የምላችሁ ኢትዮጵያውያኖች ቢሆኑም እንኳን የምንጠቀመው ወይ አይደለም ካላችሁ ሌላ መረጃ ካላችሁ ነገር የምንጠቀመው በአግባቡ ምን ማለት መሰላችሁ? አሁን እንዴት ነው we live in this world ችሎታ doesn't matter የሚባልበት አይነት ዓለም ላይ የኖረን ነው። አሁን ይሄ የሚያሳያችሁ ላይ ነው ታውቃላችሁ። ይሄ ፍልስፍና እንግዲህ አሳ ሲገማ ከወደ አፍናቱ ነው የሚባለው ነገር። አሁን ፍልስፍና ምን አይነት ችግር አለው መሰላችሁ? አንድ ነው ላይ ከላይ ያለ ሰው ከበሰበሰ ሪፍሌክት ያደርጋል። ገብቷችኋል? አሁን ምንድነው ይሄን ያህል ነገር ስክሩቲናይዝ የምታደርገን ይመጣል። ገብቷችኋል? ምንድነው አጉል አወቅኳልክ ነገር አይነት ነገር ገብቷችኋል? ለየትኛው ከስተመር ነው? እዚህ ሀገር እኮ ምን መከራየት እንኳን መግዛት መከራየት የሚችል ሰው በሌለበት ምናምን ይመጣል ነው። ገብቷችኋል? ያቺ አለች የሆነ እንዴት ልበላችሁ፣ እንደ ሰነፍ እኮ ክፉ ሰው የለም። በጣም ክፉ ናቸው። ክፋታቸው ልክ የለው። ገብቷችኋል? ምን ነው ሁሉን ነገር በህግ ላድርገዋል። ይሄ እኮ ገና ምናምን ያልሆነ like ነው they were saying a while ago we are the richest በቃ ማንችለው ነገር የለም፣ ማንሰራው ነገር የለም፣ ማንገለበጠው ምናምን ማንሰራው ፓካንድ ማንሰራው የለም፣ በቃ ጂምናስቲያን እነዚህ ነን ሲሉ ነበሩ። you bring them to reality check ወዲያውኑ እንደ ስስት ክልል ብለው ይቀየሩላችሁና ምን ነው አወኳ በዛ አይነት ነገር ይጀምራል። ገብቷችኋል? እንትን መጽሐፍ ቅዱስ ላይ እንግዲህ መጽሐፍ ቅዱስ ብዙ ጠቀስኩኝ። መጽሐፍ ቅዱስ ላይ ጌታ ኢየሱስ ታለንት ሰጠ ይላል አይደለም? ሰውየው ለአንዱ 5 ለአንዱ 3 ለአንዱ 1 ሰጠውና አንዱ ያለው ምንድነው? ስለፈራው ላይ ከነው ቀበርኩት ይላል። እና ፉል ኦፍ ሺት ናቸው ነው የምላችሁ እነዚህ አይነት ሰዎች ፉል ኦፍ ኤክስኪውዝ ፉል ኦፍ ሺት። እና ደግሞ እንዴት ልበላችሁ ሲችሉ ጥጋባቸው ወደር የለው። ትንሽ ደግሞ ሪስፖንሲቢሊቲ ስታመጡላቸው እንደ ላስቲክ እሳት እንዳየ ላስቲክ ነው የሚቀልጡት ነው። እና አስቸጋሪ ሙልጭልጭ ይሆናሉ። እኔ ዩጃጅ እናንተ ፍረዱ። ግን ካምፓኒዎቻችንን የኢትዮጵያ ሀብት ናቸው። አሁን የምንሰማቸው ጠቅላላ ይገርማቸዋል። በአንድም በሌላም መንገድ በቀጥታም በተዘዋወሪ የሚጠቅሙናል። ይህ ነው ላይክ ነው። በቀጥታ ሼር ባንገዛ ኦን ባናረጋቸው
ወይንም ከነሱ ቤት ባንገዛም ወዘተ ይገርማቸዋል። እነሱ ጠንካራ ትክክለኛ ካምፓኒ ሆነው ውጤታማ ሆነው ጥራት ያለው ቤት በመስራት የሆነ የገበያ ነገር ሲፈጥሩ ዘርፈ ብዙ ኢንዳይሬክት ቤኔፊት ያመጡልናል። ገብቷቸዋል። ስለዚህ እኔ ህጉም ይመስለኝ ምክንያቱም እኔ እንዳልኳቸው አሁን እነዚህን ነገሮች ዘርዝሮ ሪኳየርመንቱን ይሄን አድርጎ እና ብሎ ህጉን በስነ ስርዓት ማውጣት ከባድ አይመስለኝም። ወይንም ኢትዮጵያ ውስጥ ይሄንን ለማድረግ የአቅም እጥረት አለ ብዬ ለማመን ይከብደኛል ነው። ግን የአቅም ስላችሁ ቴክኒካል የሆነ አሁን ይህንን ነገር ምን ልበላችሁ፣ ይህን ተርጉማችሁ እንዳለ እንደው ቃል በቃል ባተረጉት ምትም እንደ ኢህአዴግ ቃል በቃል ያልድ ሳያፍር እኮ ቴሮሪዝም ለው ቃል በቃል ነው ከአውሮፓ ምናምን እንትን ይላል። ቃል በቃል ባተረጉሙት መንፈሱን ወስዳችሁ አጥርታችሁ ላይክ ነው ምናምን ብላችሁ ብታስቀምጡት ይህን ማድረግ የሚያቀት አይመስለኝም ነው። ካቃተ እንግዲህ እንዳልኳችሁ ያው በስበሱ በጣም ስር ሰዷል ማለት ግን ምንድነው ነው እነዚህን የጥቅም ግሩፖች ፕሮቴክት ለማድረግ ነው። እና የጥቅም ግሩፖቹ ደግሞ እንደዚህ አይነት ሁለት ሞልፋጣ የሆነ ሙልጭልጭ የሆነ አላለ ባህሪ ያላቸው። አንዱ ምንድነው በአንድ በኩል የውሸት ማለት በቃ ሳክሳም ናቸው ኢን ኤቭሪቲንግ። ከዛ ሳክሱን ይሄ እኮ ሳክስ ነው ቆይ ስርዓት አስይዛለሁ ስትለው ደግሞ ምን ነው ኢትዮጵያ ውስጥ እኮ ነው የምንኖረው፣ አሜሪካ አስመሰልከው፣ ይህ እኮ በጣም የደሃ ሀገር እኮ ነው ቤካም ትይዳዌ እና እውነታው ግን ገብቷቸዋል። እንቻቻል ምናምን አይደለም፣ እንደዚህ አይነት መቻቻል የለም። አጉል ስትሪክት ለመሆን አጉል ህግ አዋቂ ለመሆን አጉል አሰራር ለማምጣት አይደለም ነው። ሰልፍ ክሪቲሲዝም መሸከም የማይችል ማህበረሰብ የሞተ ነው፣ የትም መሄድ አይችልም። ውሸታም ነው። በቃ እንዴት እንትን ነው እኮ ነው፣ ይጎብጣል ነው፣ አይሆንም፣ ይሰበራል፣ ይዘብጣል። ትችት ሲነገረው በቃ የሚጉረጠረጥ ሰው ከሆነ አንድ ሰው ገብቷቸዋል ላይክ ነው፣ የትም ልደርስ አትችልም። የሆነ እንዴት ልበላችሁ፣ ምንም ከተማ የለም ሀገሪቱ ውስጥ እኮ። እውነቴን እኮ ነው የምላችሁ። ማለት ከተማ ሚኒንግፉል የሆነ ነው የምላችሁ አሉ፣ ግን ገብታችሁ ያችሁ ጉድ ነው። በዚህ ዘመን እኮ አደባባይ ላይ ሲኒ እያስቀመጠን እኮ ነው፣ አደባባይ ማሰልጠኛ ብለን ሲኒ፣ ጀበና፣ እንስራ፣ አርኪቴክቸር እያለን ዳት ቴልስ ዩ ይህ የሙታን ላይክ ነው። ሰው ጭንቅላቱ እንትን ነው ሞቷል፣ ውስጡ ጭንቅላቱ ኢትስ ዴድ ኤሌክትሮኪዩትድ የሆነ ነው የሚመስለኝ ነው። አሁን ይህንን ነካ ስታደርገው የሚለው ምንድን ነው እንደው ብንጭ ላይክ ነው ያቺ ሙቀቷ ትቀጥል፣ ነገሮች ቀስ ብለው ነው የሚለወጡት፣ ራዲካል አንሁን ምናምን ብሎ ሊበሳበስ ይፈልጋል ማለት ነው። አይ ራዲካል መሆን ማለት እንደዚህ አይደለም። ጽንፈኛ መሆን ማለት እንደዚህ አይደለም። ጽንፈኝነት ሌላ ነው። ተጠያቂነት ይስፈን ማለት ግን ነገሮች በስርዓትና በወግ ይደረጉ እና በውድድር ይሁን አቅም በመገንባት ይሁን በመቻል ይሁን በማምረት ውጤት በማምጣት ይሁን ማለት ግን ጽንፈኝነት አይደለም። እና እኔ ማለት ምን ልበላችሁ፣ ሰው ተከፍሎት እንግዲህ ምናምን ሊቀባጠር ይችላል። ግን ምንድን ነው የሚባለው፣ ሰዎች በፖስት ይከፈላቸዋል። የሶሻል ሚዲያ ዘመን ስለሆነ የሆነ ጊዜ ስሰማ ነበር እንትን ፌስቡክ ላይ አንድ ጊዜ ፖስት ሲያደርጉ 500 ብር ምናምን ይከፈላቸው።
እንደዛ ላይክ ነው እንደ ፕሮፓጋንዳ ሊሰራ ይችላል። ግን ምን ልበላችሁ ያ እንግዲህ የፕሮፓጋንዳ ዘርፉ መስኩ ይጨነቅብን ገብቷችኋል። ግን ፋክት ኢዝ ማድበስበስ ሀገር ያጠፋል። ገብቷችኋል። ከተማ የለንም እንመን ገብቷችኋል። ትግሬ ስለሆንክ አይደለም፣ አማራ ስለሆንክ አይደለም፣ ወይም ወላይታ ስለሆንክ አይደለም። ጫካ ከሆነ ጫካ ነው በቃ። ዝም ብለህ ስንት ዓመት ደብቀህ በስማም እኛ አንበሳ ጉልበተኞቹ ምናምን ውቦቹ የድንቅ ታሪክ ምናምን ድሮ ነበርክ። ግን ምንድን ነው ነበርክ፣ አሁንም አለ ደሴም። እንዲያውም ራስን መውቀስ ነው ያለብህ። እኔ እውነቴን ነው የምላችሁ። ማለት አንድ ጊዜ መጽሐፍ እያነበብ አክሱማውያን ዘመን ልክ እንደ ኢትዮጵያ ዛሬ እንደዚህ በማረሻ አድርገው ጭራ እየገረፉ ያርሳሉ የሚለውን ሳይ በኢየሱስ አሁን የኢትዮጵያ 80% የሚሆነው ገበሬ እንደዛ ነው የሚያርሰው። ከስንት ቢያንስ ከ1600 ዓመት በኋላ ይሄን ምኑን ታደባብሰዋለን? ይሄን ምኑን ቆይ ቀስ እየተባለ ነው፣ አትቸኩል፣ ተረጋጋ ትለዋለ። ምኑን ይሄን ከዚህ በላይ መታገስ አለ ወይ? እንደኛ እንዲያውም ትዕግስተኛ የለም። ስንት ዓመት 30 ዓመት ግንባታ 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 ተባለ 30 ዓመት ኮንስትራክሽን ካምፓኒ ከሆንክ በኋላ ይሄንን አይነት የሬጅስትሬሽን ስታንዳርድ መቀበል ካልቻልክ አንተ የሀገር ጠላት ነህ ነው ሪሊ። ይሄ እንዲያውም እኮ እነሱ እንግዲህ አስቡት። አሁን የሚሉት እንደዚህ አይነቱን ነገር መመዝገብ የሚችለው ማን ነው የሚሉት 500 ካሬ ሜትር ላይ 500 ካሬ ሜትር እንደው ስንት ብታረጉት ልበላችሁ 20 ብታረጉት 400 ነው የሚመጣው። 25 25 6 25 ይመጣል። እንደው ላይ ነው ለእንትን 25 ሜትር በ25 ሜትር የሆነ ቦታ ላይ ግንባታ የሚገነባ ሰው እና 8 አፓርትመንቶችን ፕሮዲውስ ማድረግ የሚችል which means ማለት ነው like እኔ the lowest form of construction company ማለት ነው legitimate የሆነ እሱ ይሄንን ቴስት ማለፍ የሚችል ከሆነ እሱ ነው ማለት። ሌሎቹማ እንዴታ ተመዝገብ። what the problem? ህጉ ለምንድን ነው ለነሱ የሚያደላው? ደግሞ ለነሱ በማድላት እነሱንም አይጠቅማቸውም ነው የምላችሁ። በስባሶች ነው የሚያደርጋቸው። ተወዳድረው ወጥተው ከሀገር ወጥተው ጨረታ ተወዳድረው ሀሳቡም ምኞቱም ፍላጎቱም ራእዩም የላቸውም እኮ። ለምን እዚሁ የመንግስት ጉያ ስር ተሸሽገው አለላቸው የደብተራ ህግ የሚያወጣ መንግስት የደብተራ ህግ እያወጣ ያኖራቸዋል። ሲበሳበሱ ይኖራሉ። ቪዥንለስ ማለት ዚል የሚባል ወኔ የሚባል እይታ የሚባል በቃ ፓራሳይት ጥገኛ ባለሀብት ማለት እነሱ ጥገኞች ፓራሲቲክ መምጠጥ 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 ከዛ ሲባሉ ያመጡላል እንደዚህ እንትን ያሉ የሙቀት የኢንኩቤተር ሰዎች ማለት ቀጥታ ብለው ነው ይላል። እና ክቡር ኢትዮጵያውያን ለማለት ፈልገው እውነትን ተናግሮ እውነትን እንነጋገር። ገብቷቸዋል። በብቃት እንመን፣ በውድድር እንመን፣ የህብረተሰባዊነት ይኑረን። ማንም ከማንም አይሻል፣ የማንም ዘር ከማንም አይበልጥ። ምንም አታመጣም ነው፣ ውሸት ነው። በስራ እንመን፣ ስታንዳርድ ይውጣ፣ ደስ ይበል። ያጋልጣላው ያጋልጠው፣ ያንተም ቢሆን ነው የማንም ቢሆን ን ኢን ደ ፕሮሰስ አሁን እንዴት ልበላችሁ ምንድን ነው ካልተሳሳትኩ ነው አንድ የሆነ መነጽር የሚያደርግ ራሰ በረሃ የሆነ የኦቪድ የሚባለው ካምፓኒ እንትን መሰለኝ ሲኢኦ ምናምን ነገር ማለት የሆነ የቲቪ ፕሮግራም ሰርቶ
በ500 ሺህ ብር ነው የጀመርኩት ፕሮጀክት ምናምን ብሎ አሁን ግን በቃ የአገር ብዙ ኮንስትራክሽን ሲሰሩ እና ቲክታክ ላይ ነው ቬሪፋይድ የሆነ አይደለም ኤአይ ሊሆን ይችላል አይዶንት ነው ግን ምንድን ያለው ኢትዮጵያ ውስጥ አንድ ሪሰርች ሰርተን ነበር ማለት ይላል የሚያወራው ማለት አንድ ሪሰርች ሰርተን ነበር እና በሪሰርቹ መሰረት ከኢትዮጵያ ውስጥ ተሰደው እንደዚህ በባሌ ሳይሆን በቦሌ ይወጡ ማለት ነው ፎርማሊ በትክክል በለቀላለም ዩኒቨርሲቲ ገብተው ወይ ስራ አግኝተው ወዘተ ወዘተ ብለው ስለዚህ በአንጻራዊነት ሌጋል የሆነ ስራ ሰርተው በሚሄዱበት ሀገር ፕሮፌሽናል የሆነ ጆብ ሰርተው በዶላር ገንዘብ ሊከፈላቸው የሚችላቸው ሰዎች ማለት ነው 4 ሚሊዮን ኢትዮጵያኖች አሉ ከነሱ ውስጥ 10% ብናደርግ ይላል እንግዲህ የ4 ሚሊዮን 10% 0.1 ስታደርጉት ስንት ነው ላይክ ነው 4 ሚሊዮን ላይክ ነው የዚህ 0.1 ይሄ አንድ ስታደርጉት እንደዚህ ይሆናል 400,000 ላይክ ነው 400,000 ላይክ ነው ኢትዮጵያውያን ይኖራሉ እነሱን እንኳን ታርጌት አድርገን ብንሰራ እዚህ ቤት ሊገዙ የሚችሉ ማለት ነው ላይክ ነው ለኔ ይሄ እንዴት የበሰበሰ ሐሳብ እንደሆነ አታውቁ ለምንድን ነው መጥቶ የሚገዛልህ እዚህ ንገረኝ የሀገርህን ምስኪን ድሃ የተራቆተ አስቀምጠ ባዶ ነው ሀገሩ ነው እንዳልኳችሁ አይታችሁታል አዲስ አበባ እንኳን ጉድ ነው የሀገርህን በጣም ላይክ ነው እንዴት ልበላችሁ ሰው የቤት ችግር ሰው አናት ላይ ወጥቷል በአመት በኢትዮጵያ ውስጥ እንግዲህ ላይክ ነው ወርልድ ባንክ እንግዲህ እዛ ሴክተሩ ላይ ያለ የውጭ ምናምን አማካሪዎች ምናምን አሉን ብሎ ቢሮውን ሲያሳይ ምናምን የነበረ በቃ ላይክ ነው ነበርን ከበፊት ጀምሮ ምንድነው ነው ህዳሴም ላይ እንትንን የሰራ ነው እኛ ነን ምናምን እኔ ሙሉን ባለከታተለውን በቲክታክ እንደዚህ የሚመጡ ሾርት የተቆራረጡ ቪዲዮዎች ላይክ ነው ሃይላይት እያደረጉ ሰምቼዋለሁ እንደዛ ሲል ማለት ነው which means he's been in the business for a while ገብቷቸዋል እና የሚያልመው እንዴት አድርጎ ከሀገር ወጥተው ከዚህ ሀገሩ አላኖር ብሏቸው ማለት ነው ከዚህ ሀገር ብርር ብለው አቅሙም ኖሯቸው ብርር ብለው ወጥተው እዛ የሚኖሩ ሰዎች ኪስ ውስጥ እንዴት አድርጎ ያለውን ብር አውጥቶ እዚህ አምጥቶ የሱን ይሄንን በኢንኩቤተር የተወለደ ግንባታ ላይ የተሰሩ ቤቶችን እንዴት አድርጎ ለነሱ ሊሸጥ እንደሚችል ነው የሚያስበው ገብቷቸው ለምንድን ነው እንደዚህ የላሸቀን የሞት ነው ማለት ምንም አሁን ይሄ ጂኒየስ የለው ሐሳብ የለው ምንድነው ነው ምኞት ነው ቀለጥ ያለ የህልም እንጀራ ለምንድነው እንደዚህ አይነት ፖዚሽን ላይ ሆነ ምኞት የምታልመው ከተባለ እንደዚህ የሚያጫውታ አለ ነው ተሸከመ ያ ኢንኩቤተር ውስጥ ነው ያለው አንተ ሪያሊስት አይደለህም ይህ እንደዚህ አይነት ደካማነት በሀገር ደረጃ መሸከም አንችልም ውሸታም ነህ ነው ምንም አንተ ቪዥን የለህም ችሎታ የለህም ሰርታ አይደለም እዚህ የደረስከው ማለት ነው የሆነ በቃ ያገዘህ ያመጣህ የሲስተም አሰራር አለ ማለት ነው ኢንአፕቲቲዩድ ነው ለኔ ይሄ የብቃት ማነስ ነው ሀገር ውስጥ 480,000 አኑዋል ዲማንድ አለ ፈርሶ የሚሰራ እና መገንባት ያለበት አኑዋል የሆነ ይሄ ዲማንድ አለ ይሄንን ዲማንድ እንዴት ነው ካፓሲቲ ፈጥረን እንደው ቢያንስ ዋጋ ቀንሰን ይሄን ዲማንድ በተወሰነ እንደው ቢያንስ ነው ብላችሁ በአመት 50,000 ቤት እንኳን ለማድረስ ተውት 480,000 እነዚህ ገና እዛ ባህር ማዶ ያሉትን የነሱ ኪስ ውስጥ ገብቼ ከነሱ ዶላር አምጥቼ እዚህ ምናምን ቤት እንዲገዙ አድርጌ አቅም መፍጠር ፈልጋለሁ ብለህ ከምታስብ ለምን እንደው እስቲ ቢያንስ ኮንዶሚኒየምን ሪፕሌስ አድርጌ ነው ማለት እኔ ምንድነው ስሙ የሆነ ቪዲዮ አየው ላይክ ነው የሆነ ቪዲዮ አየውና ምንድነው ሜትር ስኩዌር ለመስራት ብሎ ልጅ አንድ ሰው የሆነ ነገር አስቀምጠው በሜትር ስኩዌር የሜትር ስኩዌር
ነው ስንት ነው? 13 ብሎኬት አለ። 13 ብሎኬት 26 ነው ምናምን 26 ነው ምናምን ኪሎ ሲሚንቶ እና የሆነ ነገር አሸዋ ምናምን ያስፈልጋል። 1 ሜትር ስኩዌርን ለመስራት ማለት ነው። እኔ በጣም እርካሽ ነው የሚመስለኝ አይዶ ነው። አሁን ለምሳሌ 25 ኪሎ ወይም 26 ኪሎ ሲሚንቶ ስንት ይሆናል? ለምሳሌ ከነልስኑ ከነ ምናምን ስታረጉት ስንት እንትን ማን ነው ስሙ ይህ ነው ላይክ ነው ከነልስኑ ከነ ምናምኑ ኋላ ፊት ምናምን አድርጋችሁ ስትሰሩት በካሬ ሜትር እኔ እንጃ አሁን ከ10 ሺህ አይዶ ነው ላይክ ነው አላውቀውም ዋጋውን። ፕሮብለም አንድ ብሎኬት አሁን ስንት ይሸጣል? አይዶ ድሮ 20 ሳንቲም በ20 ሳንቲሙ ጊዜ ነው መሰለኝ ልክ ነው ስንት እንደሚያወጣ አላውቅም። ግን ፎር ሳም ሪዝን 10 ሺህ ብር አንድ እንትን የሚሰራው ነው የሚመስለው። 1 ስኩዌር ሜትርን የሚሰራው ነው የሚመስለው እምላችሁ 1 ሜትር ስኩዌርን ብሎኬቱን፣ አሸዋውን፣ ሲሚንቶውን ምናልባት የብረት የምናምን ይኖራል ላይክ ነው እና ኮንስትራክሽን ዋጋውን ስታዩት እኔ ምን ልበላችሁ አሁን እነሱ የሚጠሩት ዋጋ ጤናማ ዋጋ አይመስልም ነው የምላችሁ። እንደው ምንድነው ቢል ኦፍ ኳንቲቲ ወር ዋሬቨር የሚሰራልን ሰው ቢኖርና ከነ ሌበሩ ከነ ምኑ አስገብቶ ሪል ላይክ ነው በገበያ ዋጋ የጉልበቱን ዋጋ ጨምራችሁ የአሸዋውን ዋጋ ጨምራችሁ የሲሚንቶውን የብረቱን የብሎኬቱን አድርጋችሁ ሜር ኮንስትራክሽን ወርኩ ስንት እንደሚመጣ የሆነ ሰው ሰርቶ ቢነግረን በጣም ደስ ይለኛል። ምን ልላችሁ ነው ሀሳቤ? አሁን እንደዚህ የተቆለለ ዋጋ ከምትጠራ ሪል ካምፓኒ ብትሆን ነው ማርኬት ኦረንትድ ብትሆን እንደው ቢያንስ 50 ሺውን 400 ምናምን ሺውን አልችልም ብለን እዚህ ያለውን የቤትህን ጉድ ሰው ተመዝግቦ ኮንዶሚኒየም ተመዝግቦ መንግስት አልችልም ብሎ አጨብጭቦ ወጥቶ አንተ ሪል ስቴት ገንብቼ ከአሜሪካና አውሮፓ ዶላር አምጥቼ ለነሱ ቤት እሰጣለሁ ለነሱ ቤት ብሸጥ ብለህ ማርኬት ፕሬዲክሽን ሰርተህ መቀመጥ ይሄ የህልም እንጀራ አይደለም ወይ? ለምንድን ነው ግን እንደዚህ የምንሆነው? ያለም መብቱ ነው ገብቷቸዋል። ግን why does such a company or a company led by such a person እንደዚህ ያህል ትልቅ የማርኬት ሼር ይዞ ቻሌንጅ ሳይደረግ ዝም ብሎ እንደዚህ እንደ ጉም እንደዚህ ሰፍቶ ለምን ሆነ ነው? እኔ የኢንኩቤተር ውጤት ይመስለኛል። ዝም ብለን ተሟሙቀን ነው እርስ በርስ በቃ እንደዚህ ተባብለን ተቻችለን ነው እንጂ ያለነው በውድድር በጥራት በስራ አናምንም። ያ ሲመጣ እንዳልኳችሁ የማናመጣቸው ሪአክሽኖች የሉም። አንዴ እንዲህ እንላለን፣ አንዴ እንዲህ እንላለን። ማለት ሲተች መረረብኝ ምንድን ነው የሚባለው? ማለት ስትተውት ከኔ በላይ ለሀገር ከኔ በላይ ማንም የለም ተአምር እየሰራው ነው ይላቸዋል። ሲተች ክሪቲካል ወንክ ይላቸዋል። ገብቷቸዋል። ኦኬ አሰራር ስታመጡ ምን ነው ይህን ሀገር አሜሪካ አስመሰልከው ይላቸዋል። ግን አት ሴም ታይም የአሜሪካን ከስተመር እዚህ ሊስብ ይፈልጋል። ይህ ነው ላይክ ነው ሀው እንዴት ቢዛር ነው ነገሩ ነው ምላል እና እኔ በዲሞክራሲ እንመን። ገብቷቸዋል። በዲሞክራሲ እንመን፣ ስፔስ እንፍጠር፣ አብረን እንስራ፣ እንወቃቀስ። ገብቷቸዋል። እና ያ ሀገር ያድናል ነው። አሁን እንደዚህ አይነት መዝበጥ ሄዶ ሌላ ነገር የሚያመጣ ነው የሚመስለኝ። ማለት በአጭር ጊዜ ላያመጣ ይችላል፣ ግን ዛሬ የተዋችሁት ነገር ነገ ነው መራራ እንትን ሆኖ ስሮ ነው የሚመጣው ነው የምላችሁ። እንግዲህ በምክረ ሀሳብ ፕሮግራሙን ብፈጃውም ወደ 6ኛ ኤክስቴንሽን ኦፍ ሬጅስትሬሽን ስንገባ እንዴት ነው ሬጅስትሬሽኑ ኤክስቴንድ ሊሆን የሚችለው ነው። ሬጅስትሬሽን ግራንትድ አንደር ሴክሽን 5 እንግዲህ ቀደም ብለን ያለው ነው may be extended by the authority on an application made by the promoter due to force measure in such form and payment of such fees as may be prescribed. ፎርስ ሜጀር የሚባለው እንግዲህ ከአቅም በላይ የሆነ ጉዳይ
ካጋጠመው ሬጅስትሬሽኑ ኤክስቴንድድ ሊሆን ይችላል። ኤክስቴንድድ ኢነሰንስ እንግዲህ እንዳልኳችሁ በፌዝ ስለሆነ አንደርስታንድ ሳረገው በፌዝ ስለሆነ ማለትም ለድርጅቱ አይደለም የሚሰጠው። ንግድ ፍቃድ አውጥታችሁ የታደሰ የንግድ ፍቃድ ስላላችሁ ወዘተ ወዘተ እዛ ላይ ተመስርታችሁ ዝም ብላችሁ የምትቆዩበት ነገር አይደለም። ፐርፎርማንስ ቤዝድ ነው። ፕሮጀክት ይኖራችኋል። ፕሮጀክታችሁ ታይም ፔሪድ ይኖረዋል። እዛ ታይም ፔሪድ ድረስ ትሰራላችሁ። ግን አንዳንዴ ከአቅም በላይ የሆነ ነገር አጋጥሞት ለምሳሌ ምን ልበላችሁ እየገነባችሁ እያለ ኃይለኛ እንደ አሁን ሃሪከን መሊሳ አይነት ጃማይካ እንደመጣው አይነት መጥቶ የሰራችሁትን ነገር ቢያፈራረስ ምን ታደርጉታላችሁ? ላይክ ነው ፎርስ ሜዥር ነው ይሄ እችኛዋ ቃል አሜሪካኖቹ አን አክት ኦፍ ጋድ ነው ወዘተ የሚሉት ማለት ነው። ላይክ ነው ፎርስ ሜዥር ዲው ቱ ፎርስ ሜዥር በፎርስ ሜዥር ምክንያት ማለት ከአቅም በላይ በሆነ ምክንያት ችግር ካጋጠማችሁ በሚቀጥለው አግባብና ክፍያ ከፍላችሁ እንትኖ ኤክስቴንድ ሊደረግ ይችላል ነው የሚለው። provided that the authority may in reasonable circumstances without default on the part of the promoter based on the facts of each case and for reasons to be recorded in writing extend the registration grant to the project for such a time as it considers necessary which shall in aggregate not exceed a period of 1 year። ስለዚህ ከአንድ ዓመት ላልበለጠ ጊዜ ማለት ከአቅም በላይ የፈለገ ነገር ቢያጋጥመው ፕሮጀክቱ ዲሌይ የሚፈቀድለት ማለት ነው 1 ዓመት ነው ማለት። provided further that no application for extension of registration shall be rejected unless the applicant has been given an opportunity of being heard in the matter። እንደገናም ደግሞ ሪጀክሽን ዝም ብሎ ሪጀክት አይደረግም ይሰማል ማለት ሰሚ ኮሚቴ አቋቁመው ላይክ ነው ለምን ከተከራከሩ በጉዳዩ ላይ ሐሳቡን አቅርቦ ምናምን ችግሩን አስረድቶ ካለ በኋላ ነው ሪጀክት ሊደረግበት። ዝም ብሎ ላይክ ነው አስገባ ሪጀክት አድርጓል አይባልም። እንትን መከራከር እድል ይሰጠዋል ነው። for the purpose of this section the expression force measure shall mean a case of war። ስለዚህ force measure የሚባለው ከአቅም በላይ ማለት ምን ማለት ነው? ጦርነት፣ ጎርፍ፣ ድርቅ፣ እሳት፣ ሳይክሎን እንግዲህ ንፋስ፣ የመሬት መንቀጥቀጥ or any other calamity caused by nature affecting the regular development of the real estate project። ስለዚህ እንደዚህ አይነት ነገሮች ናቸው ነው። እንደዚህ አይነት ነገሮች ካጋጠማችሁ ናቹራሊ ፎርስ ሜጀር ይላል። አሁን እኛም ግን ፎርስ ሜጀር ምንድን ነው ምንም ስፔሲፋይ አያደርግም። አሁን የሊዝ ህጉ ላይ ፎርስ ሜጀር ብሎ ሲያነሳ ታዩታላችሁ። ግን ፎርስ ሜጀር ምንድን ነው ይዳዝን ሳይ። ስለዚህ ጦርነት፣ ጎርፍ፣ ድርቅ፣ እሳት፣ ሳይክሎን፣ ኤርዝኩዌክ እነዚህን ነገሮች ተነስተው ፕሮጀክቱን ካስተጓጎሉት ለ1 ዓመት ነው። ለዛውም በእነዚህ ራሱ ነው ኤክስቴንድ የሚደረገው ነው የሚለው። ሪቮኬሽን ኦፍ ሬጅስትሬሽን እንግዲህ ይሄ ማለት ነጠቃው ማለት ከምዝገባ መሰረዝ ምን ያስከትላል ነው። ኦቶሪቲ ኦን receipt of complaint or sumotu in this behalf or on the recommendation of the competent authority revoke the registration። I don't know what sumotu is, to be honest. What is a sumotu? ያው ቻት ጂፒቲ ጋር ሄደን what is a sumotu እንበለው። what is SUMOTU? Good question. Sumotu, sometimes written sumotu. Okay, Latin legal phrase means on its own motion or on its own initiative. Okay. አንድ ቃል አረገውት ነው sumotu. When the authority takes, when a legal or regulatory authority acts sumotu, it means the authority takes action without waiting for complaint or external request. It initiates the action by itself because it believes. Okay. The authority may, on receipt of a complaint or sumotu in this behalf or on recommendation of the competent like ነው። ስለዚህ ባለስልጣኑ ቅሬታ ከቀረበለት ማለት መነሻው ማለት ነው።
ቅሬታ ቀርቦለት ሊሆን ይችላል። ራሱን በራሱ ተነሳሽነት ያየዋቸው እነዚህን ችግሮች አይቻለሁ ሱሞቱ ማለት ራሱ ይሄ ነው። ቅሬታ ስለቀረበለት ወይንም ደግሞ ሌላ ባለስልጣን አካል ይሄ ድርጅት እንዲህ አይነት ችግር አለበት እና ከዚህ ሬጅስትሬሽን ላይ ይውጣ ብሎ ሌላ የመንግስት ባለስልጣን አካል ደብዳቤ ስለጻፈለት ወይም ደግሞ መዝጋቢ ወይም ሰራተኛ ወዘተ ማለት ቤት ገዢ ወይም ሰራተኛ ቅሬታ ስላቀረበ ወይም ደግሞ ራሱ ባለስልጣን መስሪያ ቤቱ በራሱ ተነሳሽነት ተነስቶ ፍቃዱን ሊሰርዘው ይችላል ማለት ነው። The promoter makes default in doing anything required by or under this act or the rules or the regulations made thereunder ማለት በዚህ ውስጥ የተዘረዘሩ አሁን ከላይ ለመመዝገብ እነዚህ ነገሮች ማሟላት አለበት፣ ይሄን ማድረግ አለበት ተብሏል። እዛ ውስጥ የተዘረዘሩትን ነገሮች ሳያደርግ ከቀረ ማለት ነው ወይ በአንዳች ምክንያት the promoter violates any of the terms or conditions of approval given by the competent authority ፈቃድ የሚሰጠውና አሁን ለምሳሌ ግንባታ ፈቃድ የሚሰጠው ማለት አሁን ለምሳሌ ኢንጂነሮቹ ጥራት ማረጋገጫ ሳይሰጡት ከቀሩ ኢንጂነርና አርኪቴክቶቹ ቻርተርድ አካውንታንቱ ነገሩን አይቶ በትክክላው በገንዘቡን በአግባቡ ነው ያወጣው ብሎ ካልፈረመለት እንደዚህ አይነት ነገር ካደረገ the promoter is involved in a kind of unfair practice or irregularities ተገቢነት የሌላቸው ወይንም ነው ወጥነት የሌላቸው ማለት ወጣ ያሉ ያፈነገጡ ተግባሮች ውስጥ ከገባ explanation for the purpose of this clause ለዚህ እንግዲህ ንዑስ አንቀጽ እንበለው ለዚህ ንዑስ አንቀጽ ክሎዝ የሚለው ምን ብለን እንደምንተረጉመው ስለጠፋብኝ ነው። the term unfair practice means unfair ማለት አግባብነት የሌለው ተግባር ማለት ምን ማለት ነው? a practice which for the purpose of promoting the sale or development of any real estate project adopts any unfair method or unfair or deceptive practice including any of the following ስለዚህ ለመሸጥ ሲል ድርጅቱ ከዚህ በታች የተዘረዘሩትን ለማታለል ዲሲቭ ለማድረግ ምናምን ከዚህ በታች የተዘረዘሩትን ተግባሮች የከወነ እንደሆነ ነው። the practice of making any statement whether in writing or by visible representation which falsely represent the services are of particular standard or grade ስለዚህ ማለት በጽሁፍ ሊሆን ይችላል ወይንም ደግሞ በተንቀሳቃሽ ምስል ሊሆን ይችላል ያልሆነውን ነገር ፕሬዘንት ካደረገ ለምሳሌ ምን ልበላችሁ ቤቱ እንትን አለው እንደዚህ ነው በዚህ በኩል ማቴሪያሎቹ የተሰሩት እንደዚህ ናቸው መብራቶቹ እንዲህ ናቸው ምናምን ብሎ የውሸት ከተናገረ ማለት represent the promoter has approval or affiliation which the promoter doesn't have ለምሳሌ ፈቃድ አለኝ ወይንም ከዚህ ድርጅት ጋር ምናምን ተባብሬ ነው የምሰራው ግን ማይተባበር ከሆነ ፈቃድ ከሌለው ማለት ነው makes a false or misleading representation concerning the services አሳሳች ወይንም ደግሞ ሐሳዊ የሆኑ ገለጻዎች ካረገ በሚሰጣቸው አገልግሎቶች ላይ the promoter permits the publication of any advertisement or prospectus whether in any newspaper or otherwise or that are not intended to be offered ማለት ማስታወቂያ ካስነገረ or prospectus whether in any newspaper or otherwise or services በጋዜጣ ሊሆን ይችላል በምናምን ሊሆን ይችላል በማሰራጫ ተቋማት ሊሆን ይችላል ማለት ማይሰጣቸውን ራሱን አጉል ካጋነነ ምንድነው የሚባለው አንድ ኢትዮጵያዊ የማስታወቂያ ሰራተኛ ማስታወቂያ ማለት ማጋነን እና እንደዛ ካደረገ እና ማይሰጠውን አገልግሎት ሰጣለው ዘተ ካለ እንደዛ አይነት ችግር the promoter indulges in any fraudulent practices ምንም አይነት የማጭበርበር አይነት ነገሮች ሲሳተፍ ከተገኘ the registration granted to the promoter under section 5 shall not be revoked ስለዚህ እነዚህን ካደረገ ነው የሚቀማው ነው የሚለው የሚሰረዘው revoked under the authority has given to the promoter not less than 30 days in notice in writing stating the grounds on which it is proposed to revoke the registration and has considered any cause shown by the promoter within the period of that notice against the proposed revocation ስለዚህ የአንድ ወር ቅድሚያ ማስጠንቀቂያ ይሰጠዋል በቃ ለሰረዘ ነው እንደዚህ ያድርጋል ስለዚህ ትዘረዛለህ ብሎት ሰውየው መጥቶ ያላደረኩም ብሎ ተከራክሮ ማስረዳት ይችላል ካላሳመነ ነው ሪቮክ የሚደረግበት ማለት ነው The authority may, instead of revoking registration under subsection 1, permit it to remain in force subject to such further terms and conditions
as it thinks fit to impose in the interest of the allottees, and any such terms and conditions be so imposed shall be binding upon the promoter. ስለዚህ እንትንም ሊያደርገው ይችላል። ላይክ ነው እንዴት ልበላችሁ፣ ችግሩን አይቶ ማለት በራሱ ተነሳሽነትም ሊሆን ይችላል፣ ሰው ኮምፕሌንት አቅርቦም ሊሆን ይችላል፣ ሌላ መስሪያ ቤትም ጥቆማ ሰጥቶበት ሊሆን ይችላል። further terms and conditions to impose ላይክ ነው እንዲያርገ ካሳቸው ብሎ ሊያስገድደው ይችላል ማለት ነው። አሁን ለምሳሌ ደንበኞቹን ካጨበረበረ ወዘተ እንዲያርጋ አጨበርብራቸዋል፣ ስለዚህ ከምሰርዘ እንደዚህ አርጋ ያጨበረበርካቸውን የጎዳቸውን ሰዎች በዚህ መልኩ ካሳቸው ብሎ ሊያስገድደው ይችላል ማለት ነው፣ ከመሰረዝ ማለት ነው። upon the authority upon the revocation of registration ሲሰርዘው shall debar the promoter from accessing its website in relation to the project and specify his name in the list of defaulters and display his photograph on its website, and also inform the other real estate regulatory authority in other states and union territories about such revocation or registration. ስለዚህ ካስወገደው ፎቶውን ያወጣበታል ዲፎልተርስ ተብሎ ማለት ነው። በቃ ኤፍ ነው ነክተውታል ብሎ የሰውየውን ፎቶ ያወጣዋል፣ ድርጅቱን እንትን ይለዋል፣ ከዛ ከዝርዝሩ ላይ ያወጣዋል። ስለዚህ ዌብሳይቱ ላይ ገብታችሁ አታገኙትም። እና ያንን መረጃ ደግሞ ማለት ነው ለምሳሌ ይሄኛው ኦፊስ አንዱ ኦፊስ ሪቮክ ካደረገበት በመላ ሀገሪቱ ያሰራጭበታል ማለት ነው። ሶዛት በሌላም ቦታ ሰውየው እንዲታወቅ ማለት ነው። shall facilitate the remaining development works to be carried out in accordance with provision of section shall facilitate the remaining development። ስለዚህ ጀምሮ በመሃል እንደሆነ ማለት እንግዲህ እንደዚህ አድርጎ ካስወጣው በኋላ accordance with the provision of section 8 ላይ በተቀመጠው አግባብ መሰረት ቀሪው የልማት ስራ እንዲሰራ ያደርጋል ነው። እንዴት ነው የሚያደርገው እንግዲህ አይ ዶንት ኖ፣ ወስዶ ለሌላ አልሚ ይሰጠዋል ወይ አይ ዶንት ኖ። section 8 አልደረስንበትም ነው። shall direct the bank holding the project bank account specified under subsection D of clause 1 and subsection 2 of section 4 to freeze the account and thereafter take such further necessary actions, including consequent defreezing of the said account toward facilitating the remaining development works in accordance with the provision of section 8። አሁን እንደሚመስለው አሁን እንግዲህ አካውንት ገንዘብ ካለው ምናምን አውቶማቲካሊ ፍሪዝ ያደርገውና ፍሪዝ ማድረግም ብቻ አይደለም ግን ማለት በተጠቀሱት ባንኮች ማለት ነው ሂሳቡን ያግድበታል። ማገድ ብቻ ሳይሆን ግን እንግዲህ ሴክሽን 8 በሚለው መሰረት ፕሮጀክቱን ለማስጨረስ ገንዘቡ እንዲውል ያደርገዋል ነው። ሴክሽን 8 ምን እንደሚል አላወኩትም፣ ግን እንዴት ፕሮቴክቲቭ እንደሆነ ታዩታላችሁ። ማለት ምን ልበላችሁ፣ ሰርተ ነው የምትበላው ነው። ይሁን አጭበርብረ ምናምን ብለ በኢንኩቤተር አትኖራትም ነው። ስንት ዓመት 2000 ዓመት ኖር may to protect the interest of allottees or in the public interest issue such direction as it may deem necessary። እንግዲህ ገዢዎችን ጥቅም ለማስከበር ወይንም ደግሞ የሰፊውን ህዝብ ጥቅም ለማስከበር እንትን ሊሰጠው ይችላል ነው። የሆነ መመሪያ ሊያወጣ ይችላል ድርጅቱ ነው የሚለው upon lapse of like ነው። እንግዲህ የሚቀጥለው ይሄኛውን 8ኛው ሴክሽን 8 የሚለውን ለብቻው ኒዮ በሚቀጥለው ቪዲዮ ስለሰማችሁኝ አመሰግናለሁ። መልካም ጊዜ። በ104ኛው ቪዲዮ እንገናኝ።